بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وأصحابه أجمعين أما بعد السلام عليكم ورحمة الله وبركاته ودي channel ተከታታዮች እንዴት ናችሁ? ከኔ ጋር አልহামዱሊላህ ረቢል ዓለሚን ኪታቡ ተውሂድ የተሰኘው ኪታባችን እንደቀጠለ ነው። ክፍል 62 የቃል በቃል ተፍሲር ምዕራፍ ደግሞ 50ኛው ምዕራፍ 50ኛው ርዕስ ነው ዛሬ የምንማማረው። ምንድነው የሚለው? ባቡ ቀውሊላሂ ተዓላ ፈለማ አታሁማ ሷሊሐን ጀዐለ ለሁ ሹረካአ ፊማ አታሁማ አልአያ። ባቡ ምዕራፍ ነው። ቀውሊ ንግግር ነው። አላሂ የአላህ ንግግር ነው። ተዓላ ከፍ ያለው የአላህ ስብሓንሁ ወተዓላ ንግግር ነው። ባቡ የሚጀምረው በአላህ ስብሓንሁ ወተዓላ ንግግር ነው። ምን አለ አላህ ስብሓንሁ ወተዓላ በቁርአኑ? ፈለማ ጊዜ አለ አታሁማ በሰጠናቸው ጊዜ ሷሊሐን ሷሊሕ ደግ ጥሩ ልጅ በሰጠናቸው ጊዜ ጀዐለ አደረጉ ለሁ ለሱ ለአላህ ሹረካ አጋር አደረጉ አጋሩ በዛ በሰጠናቸው ልጅ ፊማ በዛ አታሁማ በዛ በሰጠናቸው ልጅ አጋሩ አጋር አደረጉ ለአላህ አለ። አልአያ አያው ይቀጥላል። ሱረቱል አዕራፍ ማለት ነው 190 ላይ ማለት ነው። ይሄን ካለ በኋላ ምን አለ? ከዛም ፈተዓላ አላሁ አላህ የጠራ የላቀ ነው። አማ ዩሽሪኩን ከሚያጋሩት ነገር አላህ የላቀ ነው። አላህ የጠራ የሆነ ጌታ ነው። ነዓም እውነት ነው። እነሱ ከሚያጋሩት ነገር አላህ ሱብሓነሁ ወተዓላ የጠራ የላቀ የሆነ ጌታ ነው እና ስለዚህ ነው የምንማማረው። በጣም ወሳኝ ነው። طيب قال አሉ ኢብኑ ሐዝም እንዲህ አሉ ኢተፈቁ ተስማምተዋል፣ ዑለሞች ተስማምተዋል፣ ዓላ ላይ ተሕሪሚ ሐራም በመደረጉ ላይ ተስማምተዋል። ኩሊ ሁሉም ኢስሚን ሁሉም ስም ማለት ነው። ሙዐበዲን ባሪያ የተደረገ ማለት ነው። ኩሊ ሁሉም ኢስሚን ሁሉም ስም ማለት ነው። ሙዐበዲን ባሪያ መደረግን ባሪያ የተደረገን ስም ሁሉ ማለት ነው። ሊገይሪ ለሌላ አካል አላሂ ከአላህ ሱብሓነሁ ወተዓላ ውጭ ለሆነ አካል ማለት ነው። ሊገይሪ ማለት ለሌላ ማለት ነው። አላሂ ከአላህ ሌላ ባሪያ መደረግን እነዚህን ስሞች ሁሉ እርም በመደረጉ ላይ ተስማምተዋል ማለት ነው። ባሪያ መሆን ያለብን ለማን ብቻ ነው? ለአላህ ብቻ ነው ማለት ነው። ከአላህ ሱብሓነሁ ወተዓላ ውጭ ላለ አካል ባሪያ መሆን የለብንም፣ መጠጋት የለብንም ማለት ነው። ወደ አላህ ነው መጠጋት ያለብን። طيب ሙዐበዲን ባሪያ መደረግን ሊገይሪላሂ ከአላህ ሱብሓነሁ ወተዓላ ውጭ ለሆነ አካል ባሪያ መሆንን ባሪያ መደረግን እነዚህን ስሞች ሁሉ ሐራም በመደረጉ ላይ ዑለሞች ተስማምተዋል። ምንን ይመስል? ከዓብድ ዓምር የዓምር ባሪያ ይህን ይመስል፣ ወዓብዲል ከዕብ የከዕብ ባሪያ እንደዚህ አይነት ስሞች ማለት ነው። ወማ አሽበሃ የመሳሰሉት ዛሊከ እነዚህን የመሳሰሉ ስሞች ማለት ነው። አብዱረሱል የረሱል ባሪያ እንደዚህ አይነት አይቻልም። ማን ነው? አብዱ ሁሴን፣ አብዱ አሊ የአሊ ባሪያ፣ አብዱ እንድሪስ የእንድሪስ ባሪያ እንደዚህ አይነት የመሳሰሉት ማለት ነው። ይህ ሁሉ አይቻልም ማለት ነው። ለሌላ አካል ባሪያ መደረግን ባሪያ መሆንን አይቻልም። ያ ሰው አስቦበት ላይሆን ይችላል የሚያወጣ ያን ስም። አሁን ምሳሌ አብዱ እንድሪስ ሲባል የእንድሪስ ባሪያ ነኝ ብሎ ያ ሰው ሲወጣለት የእንድሪስ ባሪያ ነው ብሎ አስቦበት ላይሆን ይችላል። አባቱ ሲያወጣልን ማለት ነው የኔ ባሪያ ነው ብሎ አይደለም አንድ አባት የሚያወጣ ያን ስም። ምሳሌ እንድሪስ ከሆነ አባትየው አንተን አብዱ እንድሪስ ነው ልጄ ብሎ ቢጠራው ያኒ ያን አባትየው የሚያወጣው ስም እንግዲህ ልጁን ባሪያ ለራሱ ባሪያ አስቦበት ላይሆን ይችላል። ግን አይቻልም ማለት ነው። አይቻልም ማውጣት። አሁን ቤተሰቦቻችን ስለማያውቁ ያወጣሉ ማለት ነው። ይሄ አይቻልም፣ ሐራም ነው ማለት ነው። አሽባህ የመሳሰሉ ዛሊከ እነዚህን የመሳሰሉ ስሞች ማለት ነው። የሚቻለውስ ምንድነው? ምሳሌ አብዱል አዚዝ የአዚዝ ባሪያ ይሄ ይቻላል። አላህ ሱብሓነሁ ወተዓላ አዚዝ ነው። አብዱራህማን የራህማን ባሪያ፣ አብዱላህ የአላህ ባሪያ እንደዚህ አይነት ስሞች የመሳሰሉት ይቻላል ማለት ነው። እንደነዚህ አይነት ግን አይቻልም ማለት ነው። ለሌላ አካል ባሪያ መደረግን ማለት ነው አይቻልም። ይሄም ሐራም በመደረጉ ላይ ደግሞ ሁሉም ተስማምተዋል። ሐሻ ሲቀር አሉ አብዱል ሙጣሊብ ሲቀር አሉ። አብዱል ሙጣሊብ ማናቸው? የነቢ አለይሂ ሰላቱ ወሰላም አያት ናቸው። ይሄ ይቻላል ያሉበት ደግሞ ምክንያት አለ። እዚህ ጋር ኺላፍ አለ። ከፊሎቹ ይቻላል፣ ከፊሎቹ አይቻልም ብለዋል። ይቻላል ያሉበት ምክንያት ምንድነው? ረሱል አለይሂ ሰላቱ ወሰላም ምን ብለዋል?
አነ ኢብኑ አብዱል ሙጣሊብ ብለዋል። እኔ አብዱል ሙጣሊብ ልጅ ነኝ ብለው ተናግረዋል። እና ሐራም ቢሆን ኑሮ ይሄ ስም አነ ኢብኑ አብዱል ሙጣሊብ ነኝ አይሉም ነበረ እና ይቻላል ብለው ነው እዚህ ላይ ይቻላል ያሉት ማለት ነው። አይቻልም ያሉ ደግሞ አሉ። አይቻልም ነቢ አለይሂ ሰላቱ ወሰላም እኔ የአብዱል ሙጣሊብ ልጅ ነኝ ያሉት ያው አያታቸው ናቸው። አብዱል ሙጣሊብ አይደለ ያሳደጓቸው ናቸው። እና ይህን ያሉት እኔ አብዱል ሙጣሊብ ልጅ ነኝ እንጂ ያሉት እኔ አብዱል ሙጣሊብ ነኝ አላሉም። ይህን ያሉበት ደግሞ እንደ ኸበር እንደ ዜና ነው የተናገሩት። እኔ አብዱል ሙጣሊብ ልጅ ነኝ እንጂ ያሉት ያንን ስም እያጸደቁት አይደለም። እንደ ዜና እንደ አኽባር ነው የተናገሩት። ያኒ እኔ አብዱል ሙጣሊብ የሚባል አያት አለኝ እንደማለት ነው የተናገሩት ማለት ነው። እንደ ኸበር ነው እንጂ ያን ስም እያጸደቁት አይደለም። ስለዚህ አይቻልም ብለዋል ማለት ነው። ይህ አሁን ይቻላል ማለትን አያሲዝም። አይቻልም፣ ይሄም አይቻልም። ምክንያቱም አሁን በዛን ዘመን ነቢ አለይሂ ሰላቱ ሰላም ባሉ ዘመን ያው አያታቸው ሞተዋል። ልጅ እያሉ ነው የሞቱት። እንዲሁም የአያታቸውን ስም መቀየር አይችሉም። ምክንያቱም ያለፈ ነገር ስለሆነ ማለት ነው። ሞተዋል እሳቸውም። ስለዚህ እኔ አብዱል ሙጣሊብ ልጅ ነኝ እንጂ ያሉት እኔ አብዱል ሙጣሊብ ነኝ ያላሉም። እንዲሁም ደግሞ ስሙን እያጸደቁ አይደለም። ስለዚህ አይቻልም ብለዋል ማለት ነው። ያው ስሙም አብዱል ሙጣሊብ ሲቀር ያለው ያው አይቻልም ማለት ነው። ይቻላል ማለትን አያሲዝም እና ምክንያቱ ይሄ ነው። ያው ኺላፍ አለበት አይቻልም ማለት ነው። ወዐን ከኢብኒ ዐባሲን ከዐብዱላህ ኢብኑ ዐባስ ረዲየላሁ ዐንሁማ እሳቸውንም አባታቸውንም አላህ ይውደድላቸው ፊል አየህ ይህን የቁርአን አንቀጽ አስመልክተው ተናገሩ። ፊል አየህ ይህን የቁርአን አንቀጽ ከላይ የቀራ ነው ማለት ነው ባቡ ላይ ቃለ አሉ አብዱላህ ኢብኑ ዐባስ ለማ ጊዜ ተገሻሃ በሸፈናት ጊዜ አደም በሸፈናት ጊዜ ሐዋንም ሚስቱን ማለት ነው በሸፈናት ጊዜ። እዚህ ጋር እንግዲህ ተገሻሃ ማለት ያው ቅኔ ነው፣ በቅኔ ነው። ያው ቁርአንና ሐዲስ ያው ሁሉም ነገር በአደብ የተሞላ ነው ማለት ነው። ዝም ብሎ እንደኛ ዝብርቅ የሚያደርግ አይደለም፣ አደብ ነው ማለት ነው። ስለዚህ ተገሻሃ ማለት ያው ቅኔ አነጋገር ነው። ተገሻሃ በሸፈናት ጊዜ አደም በሸፈናት ጊዜ ሚስቱን ማለት ነው። ምን ግንኙነት ባረጋት ጊዜ ማለት ነው። ተገሻሃ ማለት ሐመለት አረገዘች ሐዋ ፈአታሁማ መጣቸው ኢብሊስ መጣቸው ማለት ነው ወደ እነሱ። ከዛ ፈቃለ አላቸው ያ አልቢስ እኔ ሳሂቡኩማ እኔ ጓደኛችሁ ነኝ አለዚ ያ አኽረጅቱኩማ ያስወጣኋችሁ ሚነል ጀነቲ ከጀነት ያስወጣኋችሁ ጓደኛችሁ ነኝ አላቸው። ከዛም ለቱጢዕኒ ትታዘዥኛለሽ አላት። ለቱጢዕኒ ልትታዘዥኝ ይገባል። አው አለበለዚያ ለአጅዐለነ አደርገዋለሁ አላት። ለሁለሱ ለአጅዐለነ አደርጋለሁ ለሁለሱ ለየቱ ለተረገዘው ልጅ ማለት ነው። ለተረገዘው ልጅ ለአጅዐለነ አደርጋለሁ ለሁለሱ ቀርነይ ቀንድ አደርጋለሁ። ቀርነይ ማለት ሁለት ቀንድ አደርጋለሁ። አይሊን የአጋዘን ቀንድ ማለት ነው። ቀንድ ያለው ልጅ ትወልጃለሽ አላት ማለት ነው። አይሊን ማለት እዚህ ላይ አጋዘን የአጋዘን ቀንድ አሁን አጋዘን ሁለት ቀንድ አለው ግን መንታ ያበቅላል ማለት ነው። እንደዛ ማለት ነው። እንዲሁም ደግሞ አይሊን ማለት የደንኩላ ቀንድ ብለዋል። ድንኩላ ታውቃላችሁ? የዱር እንስሳ ማለት ነው። አለ የሆነ እንደ ፍየል የሆነ የሱን አይነት ቀንድ አደርጋለሁ። ሁለት ቀንድ ያለው ልጅ ትወልጃለሽ አላት። ታልታዘሺ ማን ነው ለአጅዐለና አደርጋለሁ ለሁለቱ ለልጁ ማን ነው ቀርነይ ሁለት ቀንድ አይሊን የአጋዘን ቀንድ ያለው ልጅ ትወልጃለሽ እንደሱ አደርጋለሁ አላት። ፈየኽሩጁ ይወጣል አላት ሚንከ በጥኒኪ ከሆድሽ ይወጣል አላት። ፈየሹቁሁ ሰንጥቆት ይወጣል ሆድሽን ሰንጥቆት ቀዶት ይወጣል አላት። ወልአፈዐለነ ወላሂ አደርገዋለሁ። እዚህ ላይ ዋውል ቀስም ነው። ዋው ሐርፍ ዋው መሐላ ነው። ወልአፈዐለነ አደርገዋለሁ ወላሂ አደርገዋለሁ ተገብረዋለሁ። ወልአፈዐለነ ወላሂ ተገብረዋለሁ ብሎ ዩኸዊፉሁማ እያስፈራራቸው ማለት ነው። ሸይጣን ሁለቱንም አደምና ሐዋን እያስፈራራቸው ዩኸዊፉሁማ እያስፈራራቸው ምን አላቸው? ተዛ ሰሚያሁ ሰይሙት ስም አውጡለት አብደል ሐሪስ ብላችሁ ስሙን ሰይሙት። እንግዳውስ ይሄን ካልታዘዛችሁኝ የአጋዘን ቀንድ ያለው ልጅ ነው የምትወልጁ። ሁለት ቀንድ ያለው ልጅ ትወልጃለሽ። ያ ደግሞ ሆድሽን ቀዶ ሰንጥቆት ይወጣል ብሎ አስፈራራቸው። ይሄን ካልታዘዝሽኝ የቱን ነው? ሰሚያሁ ስም አውጡለት አብደል ሐሪስ ብላችሁ የሐሪስ ባሪያ። እንግዲህ ሸይጣን ልቢስ ሐሪስ የሚባል ስም አለው ተብሏል ማለት ነው። በሱ ስም እንዲሰየም ማለት ነው። ለሱ ባሪያ እንዲሆን ማለት ነው። አያችሁ
እና አብደል ሐሪስ የሐሪስ ባሪያ ብላችሁ ሰይሙት። ካልሰየማችሁት ይህን ስም ካላወጣችሁለት የአጋዘን ቀንድ ያለው ልጅ ነው የምትወልጁ ብሎ አስፈራራቸው። ማነው አደምና ሐዋን ይላል። ከዛ ፈአበያ እምቢ አሉ። አዩጢዐሁ ሊታዘዙት እምቢ አሉት ማለት ነው። አልታዘዙትም። ፈኸረጀ ወጣ መይተን ሙቶ ወጣ። ያ የተረገዘው ልጅ እሱም እንዳለው አልሆነም። ያው ከሸፈ እሱም። ስለዚህ ልጁ ሙቶ ወጣ ማለት ነው። ثم ከዛም ሐመለት አሁንም አረገዘች ለሁለተኛ ጊዜ ማለት ነው። ثم ከዛም ሐመለት አረገዘች። ፈአታሁማ መጣቸው አሁንም መልቢሱ ማለት ነው። ፈቃለ አላቸው ሚስለ አምሳያ ቀውሊሂ የዚህኑ ንግግር አምሳያ ማለት ነው። ከላይ እኔ ጓደኛችሁ ነኝ ከጀነት ያስወጣኋችሁ ልትታዘዥኝ ይገባል፣ አለበለዚያ ሁለት ቀንድ ያለው ልጅ ነው የምትወልጁ ብሎ ደገመ ማለት ነው። አሁንም ሚስለ አምሳያ ቀውሊሂ የዚህኑ ንግግር አምሳያ ማለት ነው። ፈአበያ እምቢ አሉት። አዩጢዐሁ ሊታዘዙት እምቢ አሉት፣ አልታዘዙትም ማለት ነው። ከዛ ፈኸረጀ ወጣ መይተን ሙቶ ወጣ አሁንም ያ የተረገዘው ልጅ ማለት ነው። طيب ثم ከዛም ሐመለት አሁንም ለሶስተኛ ረገዘች። ፈአታሁማ መጣቸው ልቢሱ ፈዘከረ ወሳላቸው ለሁማ ለሁለቱ ማለት ነው ለአደምና ለሐዋ አሁንም አወሳላቸው ያንኑ ማለት ነው። ቅድም ያስፈራራቸውን ከላይ የቀረ ነው ማለት ነው። አሁንም አስፈራራቸው ያንኑ አወሳላቸው አስታወሳቸው ማለት ነው። ከዛም ፈአድረከሁማ አገኛቸው አጋጠማቸው ሁቡ ውዴታ አልወለድ የልጅ ውዴታ አጋጠማቸው። አደምና ሐዋን የልጅ ውዴታ አጋጠማቸው። ያኒ አሁንም ሊሞትብን ነው ያው ሰው ናቸውና በቃ አሁንም ሊሞትብን ነው በቃ የልጅ ፍቅር ያዛቸው ማለት ነው። በቃ ልጅ እንዲወልዱ የልጅ ውዴታ የልጅ ፍቅር ያዛቸው ማለት ነው። አገኛቸው ፈአድረከሁማ አጋጠማቸው አገኛቸው ሁቡ ውዴታ አልወለድ የልጅ ውዴታ አጋጠማቸው ማለት ነው። ከዛም ፈሰመያሁ ስም አወጡለት ማለት ነው። አብደል ሐሪስ ብለው ስም አወጡለት ታዘዙት ማለት ነው። አብደል ሐሪስ ብለው ስም አወጡለት የሐሪስ ባሪያ ብለው ማለት ነው። እና ፈዛሊከ ይሄ ነው ይህ ነው ቀውሉሁ ንግግሩ ይሄ ነው የቱ ይሄ ቁርአን ንግግር ማለት ነው። ይሄን የቁርአን ንግግር የሚያብራራው ይሄ ሐዲስ የዚህ የቁርአን ትርጉም ማዕናው ይህ ሐዲስ ነው ማለት ነው ይላሉ። ፈዛሊከ ይህ ነው ቀውሉሁ ንግግሩ ይህ ነው የዚህ የቁርአን ተፍሲር ማለት ነው። የዚህ የቁርአን ተፍሲር ይህ ነው አሁን የቀራነው ነው ተፍሲሩ ማለት ነው። ፈዛሊከ ይህ ነው ቀውሉሁ ንግግሩ ምን የሚለው ንግግር ጀዐለ አደረጉ ለሁለቱ ለአላህ ሹረካ አጋር አደረጉ ፊማ በዛ አታሁማ በዛ በሰጠናቸው ልጅ አጋር አደረጉ ሸሪክ አደረጉ የሚለው አላህ ሱብሓነሁ ወተዓላ እነሱን በተመለከተ ነው። ይህን በተመለከተ ነው ይህ የቁርአን አንቀጽ የወረደው ብለዋል አሉ ማለት ነው። ግን ይሄ ሐዲሱ ያው መልእክቱ ትክክል ነው፣ ግን ሐዲሱ ضعيف ነው እንዲሁም ባጢል ነው ብለዋል ማለት ነው። ትክክል አይደለም፣ ታሪኩ ትክክል አይደለም፣ አደምና ሐዋን አይመለከትም ብለዋል ማለት ነው። በኋላ መለሳለሁ ደቂቃው ካልሄደብኝ። ረዋሁ ዘግበውታል ኢብኑ አቢ ሐቲም ናቸው ይሄን ሐዲስ የዘገቡት ማለት ነው። طيب ወለሁ አሁንም አላቸው ለኢብኑ አቢ ሐቲም ቢሰነዲን ሰነድ ሶሒህ በሆነ ሰነድ ማለት ነው። ትክክል በሆነ ሰነድ ዐንከ ቀታዳ ከቀታዳ ይዘው ቃለ አሉ ቀታዳ ሹረካ አጋሩ የተባለው እዚህ ጋር የቁርአን አንቀጹ ላይ ማለት ነው። ሹረካ አጋሩ የተባለው ሸሪክ አረጉ የተባለው ፊ ጣዓቲሂ በመታዘዝላቸው ላይ ነው። ፊ ላይ ጣዓቲ በመታዘዝ ላይ ነው። ወለም የኩን አይደለም ፊ ዒባደቲሂ በዒባዳቸው በአምልኮቸው ላይ አይደለም። እዚህ ላይ አጋሩ ያለው አጋርተዋል ያለው ማለት ነው። በመታዘዝ ነው። ያ አብደል ሐሪስ ብለው ስለሰየሙ ስሙን በመታዘዝ ነው እንጂ ወለም የኩን አይደለም ፊ ዒባደቲሂ በአምልኮት ላይ አይደለም። በአምልኮት ላይ አላጋሩም ማለት ነው። በአላህ አምልኮ ላይ በአላህ ዒባዳ ላይ አላጋሩም፣ ግን በመታዘዝ ላይ ነው ያጋሩት አሉ ማ ቀታዳ ማለት ነው። ወለሁ አሁንም አላቸው ለማ ለኢብኑ አቢ ሐቲም ማለት ነው። ቢሰነድን ሰነድ ሶሒህ ትክክል በሆነ ሰነድ ዐንከ ሙጃሂዲን ከሙጃሂድ ይዘው ማለት ነው። ምን አሉ ሙጃሂድ ፊ ቀውሊሂ ይህን ንግግር አስመልክተው የአላህ ሱብሓነሁ ወተዓላ ንግግር አስመልክተው ማለት ነው። ፊ ቀውሊሂ በዚህ ንግግር አስመልክተው ምን የሚለውን ይህን ንግግር ለኢን አተይተና ሷሊሐ የሚለውን ይህን የቁርአን አንቀጽ ማለት ነው። ለኢን አተይተና ብሰጠን እኮ ሷሊሐን ሷሊህ ጥሩ ልጅ ብሰጠን እኮ ለነኩነነ ሚነ ሻኪሪን እንሆናለን ከአመስጋኞች እንሆናለን የሚለውን የቁርአን አንቀጽ ላይ ሱረቱል አዕራፍ አሁንም 189 ላይ ይዘው ማለት ነው። እዛው 189 ላይ ምን ይላል?
توقفان سيتشي من على الله سبحانه وتعالى فلما تغشها فلما جزي تغشها بشفنات جزي حاملت عرجزج حامل مرجزن خفيفا قلل على مرجزن مالتنا مرت علفتش به بزرجزنا علفتش فلما أثقلت بكبد جزي فلما جزي أثقلت እርግዝናው እየገፋ በሄደ ጊዜ ማለት ነው እየከበደ በሄደ ጊዜ دعوا الله ለመኑ ማለት ነው አላህን ተጣሩ ረበሁማ ጌታቸው ማለት ነው ጌታቸውን ተጣሩ ለመኑ ማለት ነው ምን ብለው ለኢን አተይተና ብሰጠንኮ ሷሊሐን ሷሊህ ልጅ ጥሩ ደግ ልጅ ብሰጠንኮ አሉ ለነኩነነ እንሆናለን ሚነ ሻኪሪን ካመስጋኞች እንሆናለን እንደው ጥሩ ልጅ ሷሊህ ልጅ ብሰጠን እንሆናለን አሉ ማለት ነው ከዛ አንቀጹ ቅድም መጀመሪያ ላይ የቀራነው አንቀጽ ከዛም ይቀጥላል ማለት ነው 190 ላይ ከዛ ምን አለ አላህ ፈለማ አተይተና በሰጠናቸው ጊዜ ፈለማ አታሁማ በሰጣቸው ጊዜ ሷሊሃን ሷሊህ ደግ ልጅ በሰጣቸው ጊዜ ጀዓል አደረጉ ለሁለቱ ሹረካ አጋር አደረጉ ፊማ በዛ አታሁማ በዛ በሰጣቸው ልጅ አንቀጹ ሙሉ እንዲሆን ነው እና እንግዲህ መጀመሪያ እንደው ልጅ ቢሰጠ እንደው ሷሊህ ልጅ ደግ ልጅ ቢሰጠ ኑሮ አሉ ተዛም አላህ በሰጣቸው ጊዜ ያን ደግ ልጅ ሷሊህ ልጅ በሰጣቸው ጊዜ ደግሞ አጋሩ ማለት ነው እና ይሄን አንቀጽ ምን አሉ ሙጃሂድ ማለት ነው ሲያብራሩ ቃለ አሉ አሽፈቃ ፈሩ አላ የኩን አይሆንም ብለው ኢንሳነን የሰው ልጅ የሚሆን አልመሰላቸውም ማለት ነው የሰው ልጅ አይሆንም እንደ ሰው ልጅ አይሆንም ብለው ፈርተው ነው ይሄን ያሉት ማለት ነው ሙጃሂድ ሲያብራሩ ማለት ነው ለኢን አተይተና ብሰጠን ሷሊሐን ጥሩ ልጅ ሷሊህ ልጅ ብሰጠን ለነኩነነ ሚነ ሻኪሪን ከአመስጋኞች እንሆን ነበር አሉ ማለት ነው ከዛም ሙጃሂድ ምን አሉ ሲያብራሩት ይሄንን አንቀጽ አሽፈቃ ፈሩ አላ የኩን አይሆንም ብለው ኢንሳነን የሰው ልጅ አይሆንም የሰው ልጅ የሚሆን አልመሰላቸው ማለት ነው ኧረ እንደው አሁን የሚወለድ ይሆን በቃ ብለው ፈሩ ማለት ነው በቃ የሰው ልጅ የሚሆን አልመሰላቸውም እንግዲህ እርግዝና ድብቅ ነው የሩቅ ሚስጥር ነው እርግዝናን የሚያውቅ የለም የሩቅ ሚስጥር ነው እና ፈሩ ማለት ነው እና ፈርተው ነው አላ የኩን አይሆንም ብለው ኢንሳን የሰው ልጅ የሚሆን አልመሰላቸውም የሰው ልጅ ይሆናል ብለው የሰው ልጅ አይሆንም ብለው ፈሩ ማለት ነው በቃ ሌላ መሰላቸው ማለት ነው እሺ ወذكر ተወርቷል ተገይቷል ማዕናሁ የዚሁኑ ማዕና ትርጉም አይነት ማለት ነው ዐንከ አልሐሰን ከሐሰን አልበስሪ ወሰዒድ ኢብኑ ጁበይር ከሰዒድ ኢብኑ ጁበይር ወገይሪሂማ እንዲሁም ከሌሎችም የዚሁኑ ማዕና የዚሁኑ ትርጉም አይነት ተገይቷል ማለት ነው ሌሎችም ዘግበውታል ሌሎችም አውርተውታል ማለት ነው طيب እንግዲህ እዚህ ጋር ማለት ነው ይሄ ሐዲስ አደምና ሐዋን እዚህ ጋር በተመለከተ ማለት ነው አደምና ሐዋ ይሄንን አልሰሩም አልተገበሩም እና ይሄ ሐዲስ ضعيف ነው ቅጥፈት አለበት ብለዋል ማለት ነው ውሸት ነው ተብሏል ማለት ነው ምክንያቱም እንግዲህ አላህ Subhanahu Wa Ta'ala ቁርአኑ ላይ እንደገለጸው መጀመሪያ አደምና ሐዋ እንግዲህ ጥፋት አጥፍተው ነው ከጀነት የተባረሩት መጀመሪያ ያችን ቅጠል አትብሉ ተባሉ ያን ቅጠል በሉ ተዛም ተባረሩ ተውበት አደረጉ ተውበታቸውን ተቀበላቸው ያንን አላህ Subhanahu Wa Ta'ala ገልጿል አሁንም እዚህ ላይ አጋሩ ያለው እነሱም ቢሆን ኑሮ አጋርተዋል ቢላቸው ኑሮ አላህ እነሱም ቢሆን ኑሮ ማለት ነው እነሱም ቢሆን ኑሮ ተውበታቸውንም ይገልጽ ነበር ሽርካቸውን እንደገለጸ ሁሉ ተውበታቸውንም ይገልጽ ነበር ደግሞ አይ ተውበት ሳያደርጉ ነው የሞቱት ቢባል ደግሞ አይ ይሄ ደግሞ ትልቅ ቅጥፈት ነው ማለት ነው ምክንያቱም ነብያቶች ከሽርክ የጠሩ ናቸው አደም አለይሂ ሰላም ነብይ ናቸው ደግሞ ሳይቶብቱ ሞቱ ቢባል ደግሞ ይሄ ትልቅ ውሸት ትልቅ ቅጥፈት ነው ትልቅ ወንጀል ነው ማለት ነው ስለዚህ ያኒ አጋሩ ሽርካቸውን አላህ እንደገለጸው ቁርአኑ ላይ ተውበታቸውንም ይገልጽ ነበር እነሱም ቢሆን ማለት ነው እነሱም የተመለከተ ቢሆን ማለት ነው ግን እነሱን አይደለም ሙሽሪኮችን በተመለከተ ነው ይላሉ ይሄ ቁርአን አንቀጽም ይወረደው ስለዚህ እነሱ ሙሽሪክ አይደሉም ምክንያቱም ነብያቶች ሙሽሪክ አይደሉም ሙሽሪክ ሽርክ እንኳን ቢሰሩ ተውበት ያደርጋሉ ማለት ነው ስለዚህ ሽርክ ደግሞ ከሽርክ የጠሩ ናቸው ነብያቶች ደግሞ ከሽርክ የጠሩ ናቸው ማለት ነው ስለዚህ አላህ ሽርካቸውን እንደገለጸውም ተውበት ማድረጋቸውንም ይቅርም እንዳላቸው ይገልጸው ነበር እነሱም ቢሆን አደምም የተመለከተ ቢሆን እዚህ ላይ ሙሽሪክ ያለው ማለት ነው አጋሩ ያለው ማለት ነው ስለዚህ እነሱን አይደለም እነሱን በተመለከተ አይደለም የነሱን የልጅ ልጅ በተመለከተ ነው ብለዋል ማለት ነው እና ስለዚህ ባጢል ነው ይሄ يعني حديثه ضعيف ነው ማለት ነው ሐዲሱ በጥቅሉ
ضعيف የሆነ ሐዲስ ነው ማለት ነው። አደምና ሐዋን በተመለከተ አይደለም ይሄ ታሪኩ የተሳሳተ ታሪክ ነው የሚለው ማለት ነው። ይሄ ሸይጣን መጥቶ ከዛ ሸይጣንን አብዱል ሐሪስ እንዲሉ ሰየሙ ምናምን የሚለው ማለት ነው። ይሄ ضعيف ነው ማለት ነው። እና እነሱን በተመለከተ አይደለም ብለዋል ማለት ነው። ምክንያቱም ያንደው ያችን እንዲህን እንኳን ሽርክ አጋርተዋል ያለው አላህ Subhanahu Ta'ala እነሱም ቢሆን ኑሮ ተውበትም እንዳደረጉ ደግሞ ይገልጽ ነበር ማለት ነው። ምክንያቱም ነብያቶች ከሽርክ የጠሩ ናቸው። ነብያቶችን ደግሞ ሙሽሪክ ናቸው ማለት አይቻልም። አይ ሳይቶብቱ ነው የሞቱት ቢባል ደግሞ ይሄ ውሸት ነው፣ ትልቅ ውሸት ነው ማለት ነው። እና ይህን ይመስላል እንግዲህ ሸኹል ኡሰይሚን በደንብ አብራርተውታል። ይሄንንም ባጢል እንደሆነ ይሄ ሐዲስ ማለት ነው። ይሄ መልእክቱ ትክክል ነው፣ መልእክቱ በጣም ወሳኝ ነው። ግን ይሄ ማዕናው ግን ታሪኩ ያኒ ውሸት ነው ማለት ነው። ትክክል የሆነ ታሪክ አይደለም ተብሏል ማለት ነው። ልብ ልትሉት ይገባል። አዳምጡት በደንብ ማለት ነው። እና አደምና ሐዋን አይመለከትም ብለዋል። هذا والله أعلم الله የበለጠ ያውቃል። ስለዚህ በጣም ወሳኝ ነው፣ በጣም ወሳኝ የሆነ ትምህርት ነው፣ ልንረዳ ይገባል። አላህ የበለጠ ያውቃል። ስህተት ካለኝ ያረማችሁ። ባረከላሁ ፊኩም